እምነት በመስማት ነው፣ የሚሰማው ደግሞ የእግዚአብሔር ቃል ነው። አሜን በሉ። ሳይሰማው እምነት የለም። ስለዚህ የእግዚአብሔር ቃል መንፈስና ሕይወት ስለሆነ የሰማነውን ቃል ደግሞ በእምነት ስናዋህድ በሕይወታችን ላይ ቅባት ወደ ኃይል አይቀይርም። መስማት ብቻውን በራሱ የሚያመጣው ነገር የለም ማለት ነው። በእምነት ማዋሃድ አለብን። ዛሬ በእምነት የሰማኸው ቃል 100% እነግርሃለሁ እንደመጣ እንዳትመለስ ያደርጋል። በጣም የምወደው ሰው መጽሐፍ ቅዱስ ላይ ብዙ ሰዎች ወዳለሁ። ከምወዳቸው ዋና ዋና ከሚባሉ አንዱ ዳዊት ነው። ዳዊትን የወደድኩበት ምክንያት እግዚአብሔር እንደ ልቤ የሆነ ፈቃዴን የሚፈጽም ኤማን አፍተር ማይ ኦን ሃርት የተባለ እስከ መጨረሻ ድረስ እስከ ራእይ መጽሐፍ ድረስ ስለሱ እየተነገረ እግዚአብሔር ደስ የተሰኘበት ሰው ነው። ዳዊት ፎርማል ትምህርት ቤት ገብቶ የተማረ ሰው አይደለም። በዘር ማንዘሩም ምንም ይሄ ነው የሚባል ነገር ያለው ሰው አይደለም። ለምንም የታመነ ሰው አይደለም። እግዚአብሔር ግን የወደደው ሰው ነው። እግዚአብሔር ግን ሲወደው ምክንያት አለው። ዳዊት በእግዚአብሔር ቃል ተጽፎ ካሉ ሰዎች ሁሉ እግዚአብሔርን በመራብና በመጠማት የሚያክለው የለም። በመከራውም ጊዜ፣ በደስታውም ጊዜ፣ በድሉም ጊዜ፣ በለቅሶም ጊዜ ረሃቡ እግዚአብሔር። የዳዊት ታሪክ እግዚአብሔር ብቻ ነው። ከእግዚአብሔር የተነጠለ ምንም ታሪክ የሌለው ሰው ዳዊት ነው። ድል ሲያገኝም አንተን ይላል፣ ሲወድቅም የት አለህ ይላል። ዳዊት ራሱን ከእግዚአብሔር ሕልውና፣ ከእግዚአብሔር መገኘት፣ ከእግዚአብሔር ክብር ውጪ አድርጎ ማየት አይችልም። ረሃብተኛ ሰው ነው ዳዊት። አንድም ጊዜ